ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ እስከ ዘላለም ድረስ ክብር ይሁን ህዝቡ ምን ይላል ጥበብ ላለው የሚለው ቃልን ስታነብ አጋንንቶች ጥበብ የላቸው ሰዎችስ ጥበብ የላቸው why is it ብቻውን ጥበብ ላለው አንዳንድ ትርጉሞች they have a better version አላቸው ትርጉሞቹ okay all our praises is focused through Jesus on this incomparably wise God incomparably wise God incomparable ማለት ምን ማለት ነው ንጽጽር በሌለው መንገድ ምን ማለት ነው ሌሎች ጥበብ ቢኖራቸው እንኳን እግዚአብሔር ጋር ስትመጡ ግን incomparable ነው የነበሩ ስፒሪት ዓለምም ላይ ያሉ በጥበባቸው የተነገረላቸው ሰዎች አሉ ባይብል ውስጥ ለምሳሌ ስለ ሉሲፈር ስለ ራሱ ሲናገር ምንም እንኳን ከዳንኤል በላይ ጥበበኛ ብትሆን ይላል ሕዝቅኤል 28 ላይ ጥበብን የሞላ ጥበብን ሉሲፈር ራሱ ምን ተሞልቶ ነበር ጥበብ and የማን ጥበብ አለ የዳንኤል and የሰለሞን ጥበብ አለ እኛም ላጋ ስንመጣ የሱ ጥበብ ግን incomparable ሁሉም ቸርቾች ስለ ጥበብ ተነግሯቸዋል ሮሜ ብቻ አይደለም ለምሳሌ አንደኛ ቆሮንቶስ ምዕራፍ 1 ላይ የእግዚአብሔር ጥበብና ኃይል የሆነው ክርስቶስ ኢየሱስ ነው የዚህ ዓለምን ጥበብ እግዚአብሔር ሞኝነት እንዲሆን አላረገምን ተብሎ ስለ ጥበብ በደንብ ተነግሯቸዋል ገና ከጅምሩ ማለት ገላትያ ጋር በትመጡ የማታስተውሉ የገላትያ ሰዎች ኦ ዩ ፉሊሽ ጋላቲያንስ ካለ ምን የሌለው ቸርች ሆኗል ጥበብ የሌለው ቸርች ሆኗል ኤፌሶን ቸርች so much የጥበብ ነገርን ይመክራቸዋል ጥበብ እንዳላቸው እንጂ ጥበብ እንደሌላቸው አትሁኑ መልእክቱም ይሄደው ለሮሜ ነው አንድ ቸርች ያለበትን ኦኬ ክርስቶስን ከማወቅ አንፃር ያ ቸርች ምን ስታተስ ላይ እንዳለ ማወቅ ከፈለጋችሁ just read the name of the church so what is Rome what is Rome number 1 ሮም በዛ ዘመን የዓለም ሁሉ መሪ መቀመጫ ቄሳሮች የት ነው የሚኖሩት ስለዚህ የነገስታት መኖሪያ ነው የወርልድ መሪዎች መኖሪያ ነው የወርልድ መሪዎች መኖሪያ ከሆነ ሰዎቹ እዛ ቦታ ላይ መሪ ያረጋቸው ምንድነው ስለዚህ ሮሚዎች ምን አላቸው ሳም ዊዝደም ስለዚህ አሁን መልእክቱ ማለት ነው የንግስና ቅባት አካባቢ ላሉ ሰዎች ነው እናንተ ካልሆናችሁ ማን ሊሆን ይችላል ስልጣንም ኃይልም ያለው ፍቃድ ያለበት ሴንተር ማለት ነው ራሴን መሰዋት ከቻልኩኝ የራሴን ፍቃድ ተጠቅሜ ነው እዛ ጋር መመጣው ምን ይሆናል ውጤቱ የእግዚአብሔርን ፍቃድ እሱም በጎ ያ በጎ መልካም በጎ ፍጹም ኦኬ የሆነውን ምን እንደሆነ ፈትናችሁ ታቁዘን ስለዚህ የራሴን ፍቃድ ሳርድለት የማንንም ፍቃድ ማወቅ ጀምራለሁ ዛሚስ ሮሜነት የሚመጣው እዚህ ጋር ሮሜ ሰዎች ምን ያለበት ቦታ ነው የሚኖሩት ንግስና ቄሳሮች ያሉበት የዓለም መሪ ምን የሚወጣበት ቦታ ስለዚህ አንዱ በሮሜውስ ሊያነሳላቸው የሚፈልገው ስለምንድነው ስለ ህግ ሊስን እስካሁን ያወራዋችሁ ይሄ ነው ንጉስ ስለሆነ ምን ያወጣል ህግ ያወጣል ጥበበኛ ማለት according to the law የሚሄድ ብቻ ነው that is the definition of wisdom ስለዚህ እግዚአብሔር ያወጣውን የተፈጥሮ የሚሆን የብሉይ ኪዳን whatever ህግ እሰብራለሁ ስትል ጥበበኛ አይደለም ሌላ ህግ አወጣለሁ ስትል ጥበበኛ አይደለም ጥበበኛ ማለት to be in synchronicity with the law ማለት ስለዚህ አሁን እንደዚህ ያለ እግዚአብሔር አንተ አለው የሚስትህን ቃል ሰምተሃልና ካንተ ተነሳ ምድር my friend ምድር ምንድናት የተረገመች ናት ከዛስ በድካም ከሷ ትበላል እሾክና ሜኬላ ማብቀሏ ምንድነው ህግ ነው የሰሙኝ አይደለም በድካም ትበላለ ህግ ነው ስለዚህ ህግ እስካልተቀየረ ድረስ በድካም መብላት አይቀርም ከዛስ አፈርነና ይሄ ነገር ህግ ባይሆን ለምንድነው እሱ ሁሉም ሰው እየሞተ ወደ መሬት የሚገባው ይሄ ምን ሆኗል ኦሬዲ አያችሁ then this is the law በዚህ ነው ልጆቹ የሚከተሉት አፈርነና ወደ አፈር ተመለሳለ የሚል ህግ ከተናገረ አዳም በስጋ ለዘላለም ሊቆይ አይችልም አርፍዶም 930 ሞት ሆኖ ይሞታታል ያ ምን ስለሆነ ህግ ስለሆነ then የሚስትን ቃል አይሰማኝም ስለዚህ አሁን ፕሮብሌም የፈጠረው የማንን ቃል መስማት ነው እነ ኖጋ ሲመጣ እንደዚህ ሆነ
ሰዎች በመድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ድምጻቸውን የሰማነው አካላት ሰምተን አፈርድሜ ይበላንባቸው አካላት ሴቶች አሚና ይሉም እናንተ ተረባረቡ ትንፋሻቸውም ካለ ጥሩ ነው ሰምተን ጉድ የሰሩን አካላት እነሱ መብዛት ሲጀምሩ የእግዚአብሔር ልጆች የሰው ሴት ልጆች መልካሞች እንደሆኑ አዩ ከመረጧቸውም ለራሳቸው ሚስቶችን ወሰዱ የእግዚአብሔር ልጆች የሰው ሴት ልጆች መልካም እንደሆኑ ምን ሲያደርጉ ነው መልካም እንደሆኑ ያዩት the way they talk the way they communicate አስገድዳ አይደለም የሰጠችው መጽሐፍ ቅዱስ የሚለው ሰጠችው እሱም ከሷ ጋር በላ ነው የሚለው የት እግዚአብሔር ሲመጣ ግን የሚስትህን ቃል ዛት ሚስ የሆነ ተናግረዋለች ዝም ብሎ አልተረከበም አይ እነኚህማ አሁን አጥያተኛ ይሆናችሁ ስለዚህ የሆነ ነገር የተናገረችው ነገር አሳምነዋለች baby please eat it my love ስለዚህ ምን እንደተናገረችው ባናቀም ግን ሰምቷል በሉ ስለዚህ እነኚህ ወሬ የሚያበዙ ሴቶች የሚያሳምኑ ሴቶች አሁን መብዛት ጀምረዋል አሁን ያሳመነችው አዳምን አይደለም የእግዚአብሔር ልጆችን ምን ብላን ያሳመነችው ሌላ ቀን እናወራዋለን ግን መጽሐፈ ምሳሌ ጋር ስትሄዱ ማለት ነው ጋለሞታ ሴት ይላል ምላሷ እንደ ቅቤ ለዘበ ነው መታወራው ነገር አለ የኔ ጌታ ሶ ይሄ ሚስቴክ ተሰራ ሴቶቹ አይደለም አዳምን የእግዚአብሔር ልጆች ምን መሆን ጀመሩ አይገርማችሁ ዘሆል ምድር በጣም መጥፎ ነገር ውስጥ ገባ ኒፍሊሞች ተወለዱ and can you imagine እግዚአብሔር ዘሆል ምድርን በውሃ መታ ዘሆል ምድርን it's so amazing ዘሆል ምድር then ሁሉ ከጠፋ በኋላ ደግሞ እግዚአብሔር እነኖህ ጋር መጣና እንደዚህ አለ እግዚአብሔር ኖህና ልጆቹን ባረካቸው እንዲህም አላቸው ብዙ ተባዙ my friend ብዙ ተባዙ አስተያየት አይደለም ምንድነው ህግ ነው መብዛት አለበት ይኸውላችሁ ህግ አትስበሩ በኢየሱስ ስም ተናገሩ በኢየሱስ ስም ገንዘቤ ላይ ያለው አዋጅ ይሄ ነው ብዛ ስለዚህ ገንዘባችሁ ማይበዛ ከሆነ ምንድነው ህግ ሰብራችኋል ደሃ ህግ ሰባሪ ነው ደሃ ነምበር 1 ህግ ሰባሪ ህግ አክባሪ አይደለም so ብዙ ተባዙ ከተባለ why are you small ነው it's a law አስፈሪነታችሁና አስደንጋጭነታችሁ በምድር እንስሳ በሰማዩ በምድር አራዊት ሁሉ ላይ ይሁን አስደንጋጩን ለነሱ ሲያውክ ይደንግጡ ከተባለ አንበሳ ሲያይ ምን ማድረግ አለበት አንተ የሰው ቤት ተንቋቋና ውሻው ታስሯል ትለኛል ውሻው አንተን ሲያይ ምን ማድረግ ነበረበት እስቲ ጩና አስደንጋጭ ሆናለሁ አሁን ድንጉጥ ብቻ ነው ያለው እኮ ህግ ነው ያስተያየት አይደለም ከዛስ ሌላ ሁላችሁም የሰበራችሁትን በሽታ ልናገር ላይፍ ዘ ሆል ወርልድ የሰበረው ካናይቴል እንደዚህ ያለ እግዚአብሔር የምድር እንስሳት ሁሉ ለእናንተ መብል ይሆናችሁ ዘንድ ተሰጥተዋል እንደ ቡቃያ ይሆኑላችሁ እንደምን ይሄን ነገር አላነበቡ መሰለኝ እንደ ቡቃያ ያ ብሎ ቆም ይኸውላችሁ የሚለውን ነገር ህይወት ያለው ተንቀሳቃሽ ሁሉ መብል ይሁናችሁ ህይወት ያለው ተንቀሳቃሽ ማለት እጽዋት ነው ምንድነው እንስሳ ነው and then እንደለመለመ ቡቃያ ሰጠዋችሁ ዛምስ እግዚአብሔር ስጋን የሰጠን እንደ ስጋ አይደለም ስጋን የሰጠን እንደ ቡቃያ ማለት ግሪን herb which means እጽዋት
ስጋን እንደ ስጋ መብላትና እየተለያየን ነው። ስጋን እንደ ስጋ አልሰጠንም። እንደ ምንድነው የሰጠን? ስለዚህ ስጋን እንደ ስጋ መብላትና ስጋን እንደ ቡቃያ መብላት ቶታሊ እኔ ስጋ አልወድም። ማንን ስጋን እንደ ስጋ ቢያለሽ? ህግ ሰባሪ ዛሬ እንትን እያለብኝ ነው። እግዚአብሔር ሳይቀጣቸው እኔም በጥፊ ልበላችሁ መስሎኝ አሪው ዝሚናው ስጋን እንደምን ይሄን መርህ ካልገባችሁ እናንተ የገብስ ዳቦና ወይም ህብስትና የዋይን ይዛችሁ የኢየሱስ ስጋና ደም ነው የምትሉት ከምን መረዳት የተነሳ? How can you say this is the blood of Jesus? It is a wine. This is the flesh of Jesus. This is bread. How can you say bread is a flesh? እግዚአብሔር ኖህ ጋር የተናገረው ነገር ከሰበርክ በኋላ ስጋን እንደ ቡቃያ ካለ እኔ እኮ ስጋ ብዙ የማይመቸኝ መረቁን ማብላለ ስጋውን እንደ ቡቃያ ለማት በለ this is በቃ ሽምብራ ሃሌሉያ so እና አብርሃም መጡ አብርሃም ይሄ አንተ የተኛበት ምድር ለዘር እሰጣለሁ ከዛ መጨረሻ ላይ ሄደና እግዚአብሔር ላንተና ለዘር እሰጣለሁ ሳይሆን አለ ምዕራፍ 15 ላይ በቃ ሰጠዋል ምንድነው ነገር ህግ ነው አለቀ ተሰጥቷል የሚል ህግ አለ this is a declaration from heaven ይሄ የሰማይ ምክር ቤት አዋጅ ነው የኛ ፓርላማ አዋጅ ካወጣ መፈጸም የለበትም እከራከራለሁ ካልክ ወደ መታሰር ነው የምትሄደው አዋጅ ከሆነ አዋጅ ነው በቃ say yes ስለዚህ ህግ አውጪ ህግ ካወጣ በኋላ you have to abide with the law ህጉ ልክ አይደለም ካላችሁ በሚወክሉ ሰዎች መካከል ተከራከሩ ከመውጣቱ በፊት ንቁስ አስዋርጉና ጥያቄ ኮንሰርን እንዳላችሁ አሳዩ ህግ ሆኖ ከወጣ በኋላ ግን you have to agree ህግ ወጥ መሆን ልክ ስለማይሆን am I talking okay ስለዚህ every time ንጉሳችን ምን ያወጣል ህግ ያወጣል እነ ሙሴ ደሞ ሲመጡ ደሞ ያው 10ቱ ትእዛዝ የሚባሉን ደሞ ታውቃላችሁ ሌሎች ደሞ ተጨመር 602 አሉ anyway ተዋቸው የነ ሙሴ ህግ ብላችሁ ደሞ ወሰዱ ስለዚህ every time የሚያስተዳድረን በመንድን ነው ግን በታሪክ እንደምናቀው አሁን ያነሳውት ለዚህ ነው ሁሉም ህጎች ምን ያደርጉ ነበር ይሰበሩ ነበር አይገርማችሁ አዳም ሰበረ ከዛ በኋላ እስከ ኖህ የመጣው ዘመን ሰበረ አይገርማችሁ and ሁሉ ምን ያደርጋል ሰባር እስራኤል 10ቱን ትእዛዝ ምን አደረገው ሰበር ባካችሁ አሜን በለው ላንተና ለዘሪ ይሄን ምድር እሰጣለሁ ሲል አብርሃም ተሰጥቻለሁ ከተባለ በኋላ እስማኤልን ይዞ መጣ ስለዚህ ሳራ እንደዚህ ያለች ይሄ ልጅ ከልጄ ጋር አይወርስም ለምን ሌላ ወራሽ አብርሃም ማፍራት ጀምሯል ህግን የመጣስ አደገኛ አካሄድ ነው so anyway ሁሉም ህጎች ምን ይሆኑ ነው የመጡት እየተሰበሩ ነው የመጡት ስለዚህ አሁን ሮሜ ምዕራፍ 8 ኮንክሉዥናችን ልክ ይመጣል ማለት ነው are you getting something ዛሬ እንደዚህ ይላችኋል ሮሜ 8 ላይ ቁጥር 3 እና 4 ከስጋ የተነሳ ስለደከመ ለህግ አይታችኋል አሁን ከስጋ የተነሳ ስለደከመ ለህጉ ተቻለ አልተቻለም ከማይ ተነሳ በቃ ከዚህ በፊት የነበሩ ህጎች ሁሉ ያልተቻሉት ከምን የተነሳ ነው በቃ ሁሉ እና አዳም ሰብረዋል ኦኬ ብዙ ዘመን ጄኔሬሽን እየሰበረን የመጣው በእነ ሞሴስ ዘመንና ከዛ በኋላ ኢየሱስ ኪመጣ ድረስ everybody is breaking the law ስላልተቻለ አያችሁ አሁን ምን ሆነ ያልተቻለ እግዚአብሔር የገዛ ልጁን በኃጢያተኛ ስጋ ምሳሌ በኃጢያት ምክንያት ልኮ አድርጓል ከዛስ እንደ መንፈስ ፍቃድ እንጂ እንደ ስጋ ፍቃድ በማንመላለስ በእኛ የህግ ትእዛዝ ይፈጸም ዘንድ ኃጢያትን በስጋ ኮነነ እንዲህ ከሆነ በኋላ ግን ችግራችሁን ከተላችሁት ቁጥር 5 እንደ ስጋ ፍቃድ የሚኖሩ አሉ ማለት ነው አያችሁ አሁን የተኮነነውን የሚኖሩ መንፈስ የሚያነሳሱ ሮንግ ነገር ቀስቃሾች አሉ እግዚአብሔር ስራውን ግን ሰርቶታል እሺ እንደ ስጋ ፍቃድ የሚኖሩ የስጋን ነገር አሁን ቀና በሉ ጉዳዩ ከሆነ የሚጀምረው
ስለዚህ ስለ ስጋ አስባችሁ አታውቁም? a lot every day። ስለዚህ የስጋ ነገር የሚቀሰቀስባችሁ ሐሳባችሁ ወደዛ ስለሚሄድ የት እግዚአብሔር ግን ይሄን አታርጉ ብሎ ነበር። ሌላ ነገር አምጥቻለሁ እያላችሁ ነበር። አይ ቲንክ እየገባችሁ ነው መሰለኝ ማውራው ነገር። ስለዚህ አሁን ብዙ ህጎች አሉ። ህግ አውጪ ስላለ ራይት ህግ መሻር ይቻላል? you can't። ህግ አውጪው ነው የሚቀይረው፣ አንተ መቀየር አትችልም። ናው ህግ አውጪው ህግ አውጥቶ ህጉን ያዩ ሰዎች ህጉን ለመቀየር ሲሄዱ ምን ተፈጠረ? ተመለሱ ሮሜ 1 ላይ ለምሾዩ ህግ አውጪ እያለ ህግ አውጪው ራሱ ህጉን መቀየር እየቻለ these guys they changed the law። ናው ቁጥር 22 ምዕራፍ 1 ቁጥር 22 ናው ወደ ፓወርፉል ነገር እየገባን ነው። ከዚህ በኋላ ማውራቸውን ኬርፉሊ አዳምጡኝ። this is the most serious part okay ጥበበኞች ነን ሲሉ ደንቆሮች ሆኑ፣ የማይጠፋውን የእግዚአብሔርን ክብር በሚጠፋው ሰውና ወፎች አራት እግር ባላቸው በሚንቀሳቀሱት መልክ መስለው ለወጡ። ከዛስ ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩሰት አሳልፎ ይህም የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪ ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። እርሱም ለዘላለም የለወጡትን ይሁት። ቀጥላችሁ አንብቡት። ስለዚህ እግዚአብሔርን ለሚያስነውር ምኞት አሳልፎ ሴቶቻቸውም ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባው ለወጡ። እንዲሁም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍትወት ቀናበሉ። ለካስ እግዚአብሔር ዘፍጥረት 1 ላይ ወንድና ሴት አድርጎ ሚለው ምንድነው? ህግ ነው። ለካ ይሄንን ህግ እምቢ ብለህ ኢቭን ከኔ ጋር በሉ ወንድና ሴት አልሰማውም። ጮክ በሉልኝ። ሴትና ወንድ አይልም። እዚህ ጋር አይልም። ሴትና ወንድ አይልም። ምንድነው የሚለው? አንተናና ሴትና ወንድ አድርገው፣ አንቺ ነይና ሴትና ወንድ አድርገው። you are breaking a law። አይ ለዚህ ትውልድ ይከብዳል፣ ግን ምንም ማታመጡም ይሰበካል። ስትወጡ ጣሉት፣ እግዚአብሔር ይጥላችኋል። ማወቅ ያለባችሁ ከኔ ጋር ጮና ወንድና ሴት። ማን ያስተማረሽ? የዓለም ግብዝብዝ ይዘሽ ነው ሴትና ወንድ የምታረጊው? ወንድ የሚስት የቤት ራስ ነው ከተባለ እናንተ ልካችሁን አውቃችሁ ነው መኖር ያለባችሁ። ወንድና ሴት ነው የሚለው ፕላስ እንገልብጠውና ወንዶችና ሴት አይልም። ስለዚህ አንድ ሴት ብዙ ወንድ ጋር መሄድ አትችልም። ፕላስ ሴቶችና ወንዶችና ሴቶች አይልም። እሱ ሌላ ቦታ ስለሄደ እኔም ሌላ ቦታ ከተባለ ይሄ ቤት ምንድነው? ወንዶችና ነገሩ እየገባችሁ ነው። you are a law breaker። then አራተኛና አምስተኛው ወንድና ወንድ አይልም። ስለዚህ ወንድና ወንድ ስለማይል ሆሞሴክሹዋሊቲ is breaking a law። ለዘላለም ሆሞሴክሹዋሊቲን አናዘድቅም። ሆሞሴክሹዋልስ ካላችሁ ግን ሰውናችሁን አንቀበላለን። አጣጥበን ግን ወንድና ሴት እናደርጋለን እንጂ ወንድና ወንድ ሆነ አትቀጥላት። በዛው እንዳጨበጨባችሁ ሴትና ሴትም አላለም። ስለዚህ ሌዝቢያኒዝምም አንቀበልም። ለምን? ሌዝቢያን የሆኑ ሰዎች ሰውናቸውና እንቀበላለን። እነሱ ላይ ያለውን ግን አንቀበልም። ሴቶች የሳትሉም እንዴ? ነገ ወንጌል ተሰብኮ የለ እንዴ? ስለዚህ ለባህሪያቸው ያልሆነውን ሲባል what do you call this? This is a natural law። natural law ወንድና ሴት ነው። ስለዚህ ከዚህ ውጭ ያለው
ወንድና ሴቶች አይፈቀድም ሴትና ወንድ አይፈቀድም and ወንዶችና ሴት አይፈቀድም ወንዶችና ሴቶች አይፈቀድም ወንድና ወንድ አይፈቀድም and ሴትና ሴት አይፈቀድም በሉጩና አይፈቀድም ይሄን ስታረግ ለማይገባ አምሮ አሳልፎ ሰጣቸው ይላል አያችሁ ኮንሲኩዌንሱ ሌላ ማትወጣበት ጣጣ ውስጥ ገባል this is breaking a law ንጉሱ ያወጣውን ግሽራለው በል ከብዙ በረከት ይሻራል ያልኳችሁ ገብቷችኋል ወይ ቤት ውስጥ በረከት በደም እንዲፈስ ከፈለጋችሁ ሴትና ወንድ ይሁን ቤት ውስጥ ኦኬ ወንድና ሴት ይሁን ሴትና ወንድ አይሁን ኦኬ ወንድና ሴት ይሁን ጠብቁት ይሄን ለማድረግ ዲሲፕሊን ያስፈልጋችኋል ራሳችሁ መግዛት ስጋችሁ መጎሰም ያስፈልጋል ስሜት ስለመጣ የምትይ ከሆነ አይሆንም ራሳችሁ መጎሰም ዲሲፕሊን ማድረግ control yourself at any moment ስሜታችሁ ስለመጣ ዘላችሁ እናወራለን አይባልም choose the time the correct place ተሰምቶኛልና አገር ገለብጣለሁ አይሰራም ትገለበጫታለሽ አይሰራም በደና የገባሽበት ቤት ሲኦል ይሆንብሻል አይሰራም እንደሱ ያችሁ breaking a law breaks you ባጭሩ ነግራችሁ የለም breaking a law literally ህግ አትሰብሩም ህግ አይሰበርም ህግ ስትተላለፍ ህጉ ይሰብራል ኦኬ ቀይ ሲበራ ትቆማላችሁ አረንጓዴ ሲበራ ትሄዳላችሁ and ቢጫ ከበራ ከገባ ቶሎ ውጣ ሄሎ ቢጫ ሲበራ ለመሄድ ተዘጋጅ ቢጫ ሲበራ even መሄድ አትችልም መግባት አትችልም ቢጫ ተዘጋጅ ነው ቀይ ሲሆን ማን አረንጓዴ ሲሆን ግን ግባ ነው ኦኬ አንተ ቀውጢ በቃ ነውጠኛ ሰው ነህና ቀይ እየበራ ላጥብለድ እዛ ማዱ ትራፊክ ይጠብቃል አሁን አንተ ህጉን ሰበርክ ማለት በቃ ይሄ ህግ ተሰበረ አይሰራም ማይ ፍሬንድ አንተ ነው የምትሰበረው ኪስ ይሰበርልሃል ህግን ሰብራለን የምንለው ለአባባል ነው እንጂ ህግ ትተላለፋለ እንጂ ህግ አይሰበርም ማን ነው የሚሰበረው ራስህ ነው የምትሰበረው ስለዚህ እናንተ ናችሁ የምትሰበሩት ስሜታችሁ ነው የሚሰበረው ሞራላችሁ ነው የሚሰበረው ለምን you are breaking a law there is no blessing there ልቤ ልክ አይደለም መንፈሴ ልክ አይደለም ዛሬ ሙዴ ልክ አይደለም ማሰበረው ሙድህን ማሰበረው ሙድሽን there is a law you broke የሰበራችሁ ትጋለ እንዲህ የተሰበራችሁ ለመቀጠል እልከኛ ለምን መሆን ያስፈልጋል ነው ኦኬ አሁን ዋነኛ ጉዳይ ይሄ አይደለም እዛው ሮሜ ጋር ግን እንደዚህ ይላችኋል አሁን አንድ ሽታ መሰጣችሁ ነገር ወደ ጥበብ ላመጣችሁ ነው ዝግጁ ናችሁ ምዕራፍ 1 ቁጥር 22 ጋር ያነበባችሁትን ይሁት ጥበበኞች ነን ሲሉ ደንቆሮች ሆኑ ቀና በሉ ይበቃኛል ጥበበኞች ነን ሲሉ ጥበበኞች ነን ነው የሚሉት እግዚአብሔር ግን የሚለው ደንቆሮች ነው የሚለው ኦኬ then ጥበበኛ ምንድነው ማለት ነው በዚህ መሰረት listen እስካሁን ያወራዋችሁ ይሄ ነው ንጉስ ስለሆነ ምን ያወጣል ህግ ያወጣል ጥበበኛ ማለት according to the law የሚሄድ ብቻ ነው that is the definition of wisdom ጮና ነገሩኝ ጥበበኛ ማለት በህጉ መስመር የሚሄድ ነው ስለዚህ እግዚአብሔር ያወጣውን የተፈጥሮ የሚውን የብሉይ ኪዳን whatever ህግ እሰብራለሁ ስትል ጥበበኛ አይደለም ሌላ ህግ አወጣለሁ ስትል ጥበበኛ አይደለም ጥበበኛ ማለት to be in synchronicity with the law ማለት ድጋሜ ነገራችኋለሁ ጥበበኛ ማለት ከምኑ ጋር አብሮ መሄድ ነው ከምኑ ጋር እየሰማችሁ ነው የህይወት መንፈስ ህግ አለ ከተባለ ህግ አትቀይርም ህግ አታወጣም ህግ አታሻሽልም ከዚህ ህግ ጋር አብረ መፍሰስ አለ ጥበበኛ የምልህ እዚህ መስመር ላይ ስትገባ ብቻ እየሰማችሁ ነው ወይ ለዛ ነው ጥበበኛው ልጁን ሲመክር ልጄ ወይ ህጌን አድምጥ ንግግሬን ተቀበል that means somebody ህግ ሲያወጣ በህጉ ላይ መስመር ለመስመር
ሂድ አይ ብለህ ከሰበርክ ግን እና የራስን ህግ ብታወጣም ጥበበኛ አትባልም you are foolish ስለዚህ ጥበብ ማለት በሉ ከወጣው ህግ ጋር ተስማምቶ መሄድ ነው even ከወጣው ህግ አንፃር ሌላ ህግ እንኳን ቢወጣ እሺ ልንገራችሁ ካናይቴል ዳንኤል ጥበበኛ ነው ተስማማላችሁ ዳንኤል ፋርስ ሜዶን ላይ መግዛት ሲጀምር እነ ዳሪዮስ የነበሩ ጊዜ ዳንኤል ምዕራፍ 6 ላይ ኦኬ ሲገዙም ዳንኤል የመጨረሻ ኤክሰለንት መንፈስ ያለው ሰው ነው መልካም መንፈስ ነበረው ይላል ንጉሱ 120 ሀገር ላይ ሲገዛ በሶስት ዋና ፕሬዝዳንቶች ነው የንጉስ ምክትሎች ማለት ነው ፕሬዝዳንቶችን አስቀምጦ ዘን በገቢው በገንዘቡ እንዳይጎዳ because every king political መሪ ነው ግን financially weak ከሆነ ስለዚህ ነው ሁሉ ጊዜ ሚሊተሪ ወደ ስልጣን ሊያመጣችሁ ይችላል እንደመጣችሁ ምኑ ነው መሰሩት ፖለቲካ ወዴት ያመራል ወደ ኢኮኖሚክ ኢምፓወር እነኚህ ልጆች ፈዘዋል ወዲያው በሚሊተሪ እንደመጣ ሀብታም አትሆንም ምሰራው ምኑ ነው ፖለቲክሱ ወዴት ያመራል ወደ ኢኮኖሚው ስለዚህ ፖለቲካውን ምን ያደረጉ ግን በጎን ምን እየገነቡ ነው የሚሄዱት መሪዎች ሀብት come on ለምን የሀብት ነገር ላይ ካልሰራ ሀብታም ሰው ሁሉ ሊገለብጠው ይችላል ቅዱሳኖች ግን እየሰማችሁ ነው አንዳንድ ጊዜ እናንተ በማይገባ ነገር መንግስትን መታሙ ልጆች አላችሁ ነው ሞኛቱ እንዲባላል የኢትዮጵያ ብቻ አይደለም አንተ የትም ዓለም ላይ ነው ሄደና ዶናልድ ትራምፕ ጠይቀው ዶናልድ ትራምፕ በምርጫ መጣ በምርጫ መምጣት ፋይናንስ ነው አይደለም ኢትስ ፖለቲክስ ከመጣ በኋላ ግን አሁን ቁጭ አለ አይደለም ፖለቲክሱን ያዘው ለምንድን ነው ሳውዲ አረቢያ ሄዶ ምናምን ሄዶ ከ1 ትሪሊዮን በላይ ውል ተፈራርሞ ይመጣው አሜሪካንን በገንዘብ ምን ሊያረጋት ወደ ላይ አለቀ ፋይናንሻል ኢምፓወርመንት ከሌለ ፖለቲካል ኢምፓወርመንት ብቻውን በቂ ስለዚህ ንጉሱ እሱን ያሰበ ለማንኛውም በገቢ እንዳይጎዳ ሲያይ ከሶስቱ ሁሉ ዘቤስት ለምሳሌ 100 ሀገር ከሆነ 40 ከፈፍሏቸው ከሆነ ዳንኤል የ40 ሪጅን እያመጣ እየሰበሰበ ሲያስገባ ከሌሎቹ ዳንኤል የሚሰበሰበው በጣም ትልቅ ነው ንጉሱ ምን ተረጠረ I think these two guys are corrupted አለና ዳንኤልን ከፍ ሊያደርገው አሰበ because financial empowerment serious ስለሆነ ማለት ነው አንዳንዴ እኮ መሪዎቻችን ይቸገራሉ I'm telling you ከስር ለራሳቸው የሚወጣጡ ሰዎች ናቸው መሪን የሚያስመቱት ብዙ ጊዜ I'm telling you now so ዳንኤል ወደ ላይ ፕሮሞት ሊያደርገው ሲፈልግ ዳንኤል ፕሮሞት ብናረጋው ብሎ ካቢኔው ጋር ነው መሰለኝ ውይይት ጀመረ ለአማካሪዎቹ ውይይት ሲያደርግ ማለት ነው እነኚህ ሰዎችም ካቢኔ ውስጥ አሉበት ስለዚህ ዳንኤል አይናችን እያየ አናታችን ላይ ሊወጣ ነው ስለዚህ ምን ይሻላል ምን እናድርግ ለምን የዳንኤልን ክፍተት አንፈልግም እኛ በፋይናንስ ነው ክፍተት የተያዘን ስለዚህ ዋይ ለምን አባረራቸውም ሰዎቹ ነው ፖለቲሻኖች ካድሬ ከሆናችሁ አያባርሯችሁ ከቦታ ቦታ ነው የሚቀይሯችሁ ካድሬ አይባረርም ለምን ከሚበላው ገንዘብ በላይ ፖለቲካሊ የሚሰራው ነገር ጥቅም አለ ለምሳሌ ካድሬ ነው የትም ሄድ ብትለው ይሄዳል እንደ ካድሬ ታማኝ ለፓርቲዎች የለም ስለዚህ ካድሬ ሆኖ ሲሰራ አለቃ ይድኩት አይባል ትልቅ ሙስና ሰራ የተባለ ሰው ኔክስት ታይም ተሾሞ ታገኛለህ ምን ነው ሲባል ካድሬ ነው ከገንዘቡ በላይ ህይወቱን ሰጥቶ ሊሰራላቸው ይችላል አሜን ነው የምትሉት ካድሬ ሲያጠፋ ሙስና አይባልም ያካሄድ ስህተት ነው ይባል ፖለቲካው ስለሌሉ እነኚህ ልጆች አይሰሙም ማለት ነው አሪ with me now ያ ላንጉዌጅ አንዳንዴ ወጋው ምናምን አይደለም so ንጉሱ ለምን ያባረራቸው ማለት ነው ዚያር ካድሬ ማባረር አትችልም ስለዚህ መወያየት ሲጀምር ጊዜ ዳንኤል በላያችን ሊነግስ ነው ምን ይሻለናል አሉ ይሄ ነገር ሳይታወጅ እንፍጠን አሉና ሌላ ህግ አሳወጁ ሲበረብሩ ዳንኤል ከአምላኩ ህግ ውጪ ምንም ስተት ከማን ህግ ውጪ ዳንኤል የማን ህግ አለው ማለት ነው ያምላኩ ህግ አለው ለካስ አሪፍ ሰራተኛ የሆነው ከማን የተነሳ ነው
ከአምላኩ ሕግ የተነሳ ነው። ስለዚህ ለምንድነው ሌላ ሕግ ማናወጣው? ክፍተቱ ምን ስለሆነ ሕግ ንጉሥ ሆይ በሚቀጥሉት አንድ ወር ማንም ሰው በግዛት ኦኬ ወደ አምላኩ እንዳይለምን እንዳይጠይቅ ሁሉም ሰው ወደ ማን ይጠይቅ? ወደ አንተ ይጠይቅ። ስንት ወር? 1 መንዝ ሙሉ ዳንኤልን ከአምላኩ አለያይተው ከንጉሱ ጋር ሊያቀነካኩት። ለምን? የዳንኤል ሚስጥር የአምላኩ ሕግ እንደሆነ አውቀዋል። ስለዚህ ዳንኤል ውሳኔ ያሳለፈ ከናንተ ሕግ ጋር ከመስማማ አለ በአምላክ ሕግ እቀጥላለሁ። ሰምታችኋል? ከናንተ ጋር ከመስማማ በአምላክ ሕግ እቀጥላለሁ አለ። ወደ እግዚአብሔር ሁሉ ጊዜ መጸለይ ጀመረ። ወደ ኢየሩሳሌም መስኮቱን ከፍቶ ስለዚህ ይሄንን ሰልለው ደረሱበት። አሁን ግብግቡ ምንድነው? የትኛው ሕግ የበላይ ነው? ለዛ ነው ባይብል የሕይወት መንፈስ ሕግ ከሞትና ከኃጢአት ሕግ አርነት አውጥቶናል። ዛሚስ የሰዎቹ ሕግ የምን ሕግ ነው? የሞት ሕግ ነው። ለምን? ዳንኤል አልሰራም ሲባል አንበሳ ጉድጓድ ነው የጣሉት። የምን ሕግ ነው? የሞት ሕግ ነው። ዳንኤል ግን የሚመራ የነበረበት የሕይወት ሕግ አለ። ሲና አሻውት yes ስለዚህ በለው እኔ የምመራበት የሕይወት መንፈስ ሕግ የትኛውንም ሕግ ዲፊት ያደርገዋል። በዳንኤል ተረጋግጧል መላችሁ። ለዛ አንበሶቹ ለምን አልበሉትም? ማይ ፍሬንድ የሚሰራው የሕይወት መንፈስ ሕግ ነው። ሕጉን ካላወቅ አንበሳው ለምን እንዳልበለው ሊገባ አይችልም። it's all about the law። ይኸውላችሁ አውሮፕላን ለምንድነው ግራቪቲ ጎትቶ ማይጥለው? the law of gravity የለም አለ። አውሮፕላኑ ግን ሌላ ሕግ ይጠቀማል። ምን የሚባል ኤሮዳይናሚክስ law። ሃሌሉያ። ሕግን በምን ሽሮ ነው የሚሄደው? በሕግ። አውሮፕላኑ እንደዚህ ነው የሚለው ስማ ግራቪቲ ስፈልግ ነው የምወርደው ስፈልግ ደግሞ እወጣለሁ ብትጎትተኝ ምንም አታመጣም የሚለው እንደዚህ ነው። በቂ ነዳጅ አለኝ በቂ የሆነ ኢንጂኖች እየሰሩ ነው ንፋስ አለ ስለዚህ ምንም ልታመጣ ምን ይያላችሁ ነው? ስማ ዲያብሎስ ምታራምደው ሕግ ምንም እንደማያመጣ ልንገር የድነት ሕግ ምንም አያመጣም። ለምን ሲባል በቂ ነዳጅ አለኝ the anointing በቂ ንፋስ አለኝ the holy spirit shout yes ንገሩኛ በቂ ነዳጅ አለኝ ቅባት ይባላል በቂ ንፋስ አለኝ መንፈስ ቅዱስ ይባላል ስፈልግ ነው ወደ ላይ መውጣው ከፈለኩ ዝቅላለሁ አሜን ነው ንገሩ የኔን ገንዘብ ማንም ጎትቶ ዝቅ አያረጋውም ስፈልግ ከአካውንት አውጥቼ እዘራዋለሁ ስፈልግ ደግሞ ከፍ አደርገዋለሁ ዘይት አለ ካኑ ሰያ ሶ እንዴት የሕይወት መንፈስ ሌላው እንደሚመጣ እየገባችሁ ነው። ዳንኤል ኢነፍ ምሳሌ ነው። am I talking to you? ችግሩ የሕይወት መንፈስ ግን አፕላይ ማድረግ ላይ ነው። ናው ሶ ጥበብ ማለት አሁን ዲፋይን እያደረኩላችሁ ጥበብ ማለት ከተቀመጠው ከእግዚአብሔር ሕግ ጋራ ተስማምቶ መሄድ ነው። እበሉ እስቲ ጥበብ ማለት በሉ እግዚአብሔር ካስቀመጠው ከእግዚአብሔር ሕግ ጋር ተስማምቶ መፍሰስ ማለት ነው። ይሄ ሕግ ደግሞ ሌሎችን ሕጎች ቢት ያደርጋቸዋል በኖካውት ማቫራላ ሶቶሎቦሲያ ተለማንድ አያችሁ ሕግ በጠብጣለሁ ምትል ከሆነ መበጥበጥህ አይቀርም። አንፎርቹኔትሊ ልንገራችሁ ለምንድነው እሱ incomparably wise ያለው እግዚአብሔርን the only one person ያወጣውን ሕግ ራሱ እየፈጸመ ፍንክች ሳይል የሚኖር ማብቻ ነው እግዚአብሔር the only incomparably wise የተባለው ለዛ ነው። በምድር ላይ ያሉ መሪዎች በተቀላላ ከአሜሪካ ጀምሮ ከመሆን እስከኛ ቀበሌ ንዑስ ቀበሌም ካለ ግባ ሁሉም በራሱ ምን ይሰብራል? ሕግ ይሰብራል። ሶ የትም ዓለም ኢትዮጵያም በትሉ ኬንያም በትሉ የትም በትሉ ሁሉም ምን ሰባሪ ነው? ሕግ ሰባሪ ነው ማለት ምን ማለት እንደሆነ አውቃችኋል? ላወጡት ሕግና ሳምባዲ ላወጣው አብሮ አይፈስም። that means everybody is foolish
except our God. Are you listening? Are you listening? ብቸኛ ራሱ ላወጣው ራሱ እየሰራ የሚኖሩ ማብቻ ነው። ሌላው በተክላላ ምድር ላይ ያየነው ያወጣውን ህግ ምን ያደርጋል? ሰበርበሩን ያወጣዋል። ሁሉም ሰው ቢሆን ዘን እንዳትጠይቀው የበላይ እሱ ነው። ስለዚህ ከኔ ጋር ጩሁና እንደገና ጥበብ ማለት እግዚአብሔር ላስቀመጠው ህግ በዛ መስመር መሄድ ነው። ይሄን ሲሰብር የኖረ እኮ የሃይማኖት መሪ ራሱ ነፍ ነው። ለምን ግልጽ ላርግ? ኢየሱስ ሲመጣ እንደዚህ አለ። እነኚህ ደቀ መዛሙርቶች ህግን ያከብርም ማለት ምን ህግ ሲባል በሰንበት ያልተፈቀደውን ያደርጋል። ምንድነው ነገር? ይሄው እየቀጠፉ እየበሉ ነው ሲሉ ጊዜ ስሙ እናንተ ራሳችሁ ስለ አባቶች ወግ ስትሉ የእግዚአብሔር ህግ ተሰብሮ የለ። ስለዚህ ወግን በምን ቀይረውታል? አገር የእግዚአብሔርን ህግ በሰው ወግ ምን አድርገውታል? the tradition of men የሚባለው በትውፊት የመጣውን የትም ቸርች በሃይማኖት መደራጀት ይቻላል። anywhere ስሙ ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት ምናምን ሊሆን ይችላል። በመንሰማው ትውፊት እና አፈ ታሪክ መጽሐፍ ቅዱስ ውስጥ ያለውን ህግ ከሰበርክ አለቀልህ። you are foolish። አንዳንድ ጊዜ ግልጽ ላድርግ ማለት ሃይ ሌቨል ቶክ ቢሆንም ግልጽ ላድርግ። ሁላችንም የጀርባ ታሪክ ላይ የኦርቶዶክስ ቸርች አለን። የኢትዮጵያ ኦርቶዶክስ ቸርች ግን አሁን እየተሰነጣጠቀች እየተጎዳች እየተሰባበረች ነው ባለፉት አመታት የመጣችው። የመንግስት ሴራ የምን ሴራ ይመስላችኋል እናንተ? ግን ግልጽ ላድርግላችሁ። ሄሎ የእግዚአብሔርን ቃል በትውፊት የተካች ቸርች ናት። ስለዚህ የእግዚአብሔርን ቃል በትራዲሽን የምትቀይር ከሆነ you are foolish። ጥበብ የለም እዛ ቦታ ላይ። ጥበብ ስለሌለ ነገ ለማይገባ ነገር ተላልፈ መሰጠት አየ ተላልፈ ተሰጣ ከሆነ ነው ይሄ እየሆነ ያለው። ለምን they lack wisdom። ጨርቃ ጨርቁኔ ማይረባውኔ ምናምን ገድል ምናምን የምትለው ነገር ዞር አድርገና የህይወት መንፈስን ህግ ተከተል። አሜን ነው። መንግስት መጥቶ እንደ ዳንኤል የአንበሳ ጉድጓድ እንድትጣል እንኳን ቢያደርግ ሌላ ህግ ላይ ስላለ ከአንበሳ አፒታይት በላይ ነህ፣ ከሚገለው ነገር በላይ ነህ፣ ከሚያፈርሰው ነገር በላይ ነህ። አሜን ነው የምትሉት ወይ? ክርስትናም እንደዚህ ነው። በየቦታው እየተከፋፈለ እየተሰነጣጠቀ ቅዱሳኖች እየተበላሉ አገልጋይ ከአገልጋይ እየተበላላ why we are breaking a law። we are breaking a law። law ስትሰብር you are foolish። ማንንም መጥቶ ሊሰለጥንብህ ይችላል። ስለዚህ አሁን ጮክ በሉና ጥበብ ማለት እግዚአብሔር ካወጣው ህግ ጋር ተስማምቶ መፍሰስ ነው። ምን ማለት? የጥበብ ዲፊኒሽን እየገባችሁ ነው? ለምን ሮሚዎችን ጥበብ እንደሚያወራ እየገባችሁ ነው? ሮም መንግስት አለ፣ ቄሳሮች አሉ፣ ታይተዋል። ጁሊየስ ቄሳር፣ አውጉስቶስ ቄሳር፣ ኔሮ፣ ኮንስታንቲኖስ ምናምን ዲሊዮስ ሰምዲ የፈለገ ይባሉ ሁሉም ህግ ምን ያደርጋሉ? አይገርማችሁ? ብቸኛ ግን ጥበብ ኢንኮምፓረብሊ ላወጣው ህግ እስከ ዛሬ እየሰራ የሚኖር ማብቻ ነው። አንድ ሰው እግዚአብሔር ብቻ ነው፣ እኔ ደግሞ የሱ ልጅ ነኝ። ሃሌሉያ። very quickly ነው ሁለት ነገር ምነግራችሁ። are you still powerful? ስንት ሰው ኢነርጂ ያለው እየጨመራችሁ ነው? of course ይኸውላችሁ እግዚአብሔርን ሙሴን የተናገረውን ተመልከቱ። this is a serious command of God። የኔ አይደለም። ኦኬ እንደዚህ ይላል ሙሴን ተራራ ላይ ወጥቶ የቤቱን ዲዛይን ካሳየው በኋላ ዘጸአት ምዕራፍ 25 የመጨረሻው ቁጥር 40 ላይ በተራራ ላይ እንዳሳየው ምሳሌ እንድትሰራ ተጠንቀቅ። እስቲ በሉ ተጠንቀቅ። ምን በል? ምን ማለት ነው? ዝንፍ ማለት ምን በል? ተጠንቀቅ። እንዳሳየው even ያሳየው 30 ኢንች ቢሆን if you do 29.99 now እንዳሳየው ግን
ተጠንቅቆ ሊሰራ መንገዱ ምንድን እግዚአብሔር ምን ይያለ ነው እኔ 5 ካልኩ 5 10 ካልኩ 10 ድንኳን ካልኩ 10 11 ከጨርቅ I will kill you የኔን ስታንዳርድ ትጠብቃለህ I feel the glory light of God here ማሶፋላዲቶ ሃሌሉያ የሆነ እየበራለት ያለ ህዝባየው ብርሃን ውስጥ ተቀምጦ እጆቹን ይዘረጋ ህዝባየው እንደዚህ የሚል ድምጽ ልቤ ሰማ የግሎሪ ሪቫይቫል is coming ባባራሶ ተለመንደረ ከዲያቶ ሃሌሉያ somebody say yeah እንዳሳየው ምሳሌ ታደርግ ዘንድ ተጠንቀቃለ 1 ኢንች 0.001 ኢንች ከተሳሳትክ you are done ስለዚህ አሁን እግዚአብሔር እንዳሳየው ምሳሌ ለመስራት ምንድነው አካሄዱ how can you do like this ንገሩኝ እግዚአብሔር እንዳሳየኝ ልሰራ ምችለው እንዴት ነው መንገዱን ላሳያችሁ ምዕራፍ 31 ላይ እግዚአብሔር ሙሴን እንዲህ ብሎ ተናገረው በሉስቲ አላላችሁም አያያያ አጎንብሶ አይባልም የሚያይሰው ምንድነው የሚለው እግዚአብሔር ሙሴን እንዲህ ብሎ ተናገረ ከይሁዳ ነገድ የሚሆን የሆር ልጅ የልጅ ልጅ የኡሪ ልጅ ባስልኤልን በስሙ ጠርቼዋለሁ በስራ ሁሉ ብልሃት በጥበብም በማስተዋልም በእውቀትም የእግዚአብሔር መንፈስ ሞላሁበት የጥበብን ስራ ሁሉ ያስተውል ዘንድ በወርቅና በብር በናስ ይሰራ ዘንድ ለፈርጥ የሚሆነውን የእንቁን ድንጋይ ይቀርጽ ዘንድ እንጨቱንም ይጠርብ ዘንድ ስራውን ሁሉ ይሰራ ዘንድ እኔም ነው ከርሱ ጋር ከዳን ነገር ከሚሆን ብሎ እግዚአብሔር ሰው ይሰጣዋል ስለዚህ አንተ ያሳየው ነገር ሚሰራ ሌላ ሰው አለ እንዳረኩት አስተካክሎ አንተ ቪዥኑ ብቻ ነው ያለ ዲዛይኑ ነው ያለ አንተ የሚኖር ብሉፕሪንቱ ነው ካርታው አለ አንድ ግን ሳያዛንፍ ግን ሚሰራ አንድ ሰው አለ ባስልኤል ይባላል ምን የተሞላ ሰው ነው ለካ ጥበብ ነው ከእግዚአብሔር ጋር እግዚአብሔር የሚጠብቀው ነገር ማሟላት ሙሴ እንዳሳየው ምሳሌ ታደርግ ዘንድ ተጠንቀቅ ማለት if you miss 1.0.001 I will finish you I will kill you እግዚአብሔር ሰማይ እንድትገቡ የሚጠብቀው የጽድቅ መለኪያ 99.999 አይደለም it is 100 እግዚአብሔር የሚጠብቀው የሰማይ የቅድስና ልክ ማለት ነው 99.999 አይደለም it is 100 ማመቻመች ታቆማለህ በመስመር የሚያስኬድ ጥበብ አለልህ ኦና እንደዚህ በሉ incomparably ጥበብ የሆነ አባቴ ጥበብ ይሰጠኛል ዞሌ በሪካ ሶቶ ሃሌሉያ ማዳመጥ አለባችሁ ኢየሱስ የአባቱን ፍቃድ ሊያደርግ ነው የመጣው ፍቃድ በሰማይ እንደሆነች ፍቃዱ በሰማይ 5 ከሆነ ምድር ላይ ስንት መሆን አለበት ማይ ፍሬንድ 4 ሊሆን አይችልም ለዚህ ግን ኢየሱስ ምን ተሞልቶ ነው የመጣው ጥበብ እስከ ምን ድረስ ነው ጥበብ የተሞላው አንቲል ስሙ ራሱ ጥበብ እስኪባል ጮክ በሉና ፍቃድ በሰማይ እንደሆነች እንዲሁም በህይወቴ ላይ እንድትሆን እባክህን የጥበብ መንፈስ ሙላይ ለቅዱሳኖች ሁሉ ግልጽ ላርግ መንፈስ ይሙላባችሁ ይላል አይደል የምን መንፈስ ነው የሚሞላባችሁ አለቀ ዛሬ ከቤት ስትወጡ የጥበብ መንፈስ ያልተሞላችሁ ልጆች you are foolish መንፈስ ይሙላባችሁ እንዲህ የሚያረጋ አይደለም it is wisdom shout yeah now ወደ አስገራሚ ነገር ላምጣችሁ who is ready here እግዚአብሔር ለሙሴ እንዳሳየው ብቻ አይደለም ራሱን እግዚአብሔር ጋር ልምጣላችሁ my god is my best teacher now አረ አንዳንድ ልጆች አፋችሁ የተለጎመ ነው are you with me now listen now እግዚአብሔር እንደዚህ አለ ሰማይ ምድር መፍጠር ፈለገ ምኑን አመጣው ዲዛይኑን
መፍጠር መልቀቅ ፈለገና አሁን ምን አመጣ ዲዛይኑን አመጣ ናው ዲዛይኑ ለምሳሌ የሆነ ነገር መተራው 100 ቢሆን ይሁሉ ያለው ማጭንቅላት ውስጥ ነው እግዚአብሔር ጋር አሁን እግዚአብሔር 100 ብሎ 100 እንዲሰራ ራሱ ላወጣው ግራሱ መስመሩን ጠብቆ እንዲሄድ ወደ ግራ ወደ ቀኝ ሳይል እንዳሰበው ሰርቶ እንዲጨርስ ምሳሌ ምዕራፍ 8 ላይ ጥበብ እንደዚህ ዝላለች የሥራው መጀመሪያ ያደረገኝ ናው ፓራባኮ ሶኮፓ እግዚአብሔር እንዳሰበው መስራቱን በምን አውቃለሁ አያትፍሰሱብኝ ምክንያቱም እግዚአብሔር በጭንቅላቱ እንዲያስበው ነበር ብርሃን እንዲሆን ስለዚህ ምን አለ ብርሃን ይውስል ምን ሆነ ብርሃን ሆነ ከዛስ ብርሃኑም መልካም እንደሆነ ምን ማለቱ ነው እንደጠበቅኩት ጩና እንደጠበቅኩት አይ እዚህ ጋር ያወሩም እንደጠበቀው እንዲሆን ማረዳው ጥበብ አይ ፕሮፌሰር ህይወት እንደጠበቃችሁት ይሆናል እግዚአብሔር ከናንተ የሚጠብቀው ነገር ሁሉ ይሆናል ከምን የተነሳ ሃሌሉያ ምን እንዳለች ታውቃላችሁ ጥበብ ስራውን በሚሰራ ጊዜ ራሱ ምሳሌ 8 ላይ ነው እንደዚህ አለኝ እለት እለት አስደስተው ነበር እለት እለት ምን አርገሽ ነው የምታስደስችው እግዚአብሔርን እንዴት ማስደሰት ይቻላል how can you make this big god happy እግዚአብሔር እጅግ በጣም ትልቅ ነው ምን አርገ ነው የምታስደስተው ጥበብ ግን ምን አርገው ነበር አለች do you know መልካም ነበር የሚለው ብርሃኑን ማየ ብርሃኑም that word is called tube it means tube ማለት glorious ብቻ መፈልገው መለከያ ያሟላ ብቻ ማለት አይደለም it means to be happy to enjoy እግዚአብሔር ብርሃኑን ምን አረጋው enjoy ለካ ብርሃኑን enjoy እንዲያረግ ከጀርባ ማን ነበረች በደምጩና ላይፍን ደካሞች ናቸው ያሉት ዛሬ ትካሴ ውስጥ ገባችሁብኝ በኢየሱስ ስም በለው በእግዚአብሔር መንፈስ ጥበብ ሞላለሁ ላይፍን እንደዚህ ያለ እግዚአብሔር እየተመካከርኩ ዲዛይኑን ሲያወራ ሰውን በመልካችን በስንት ነገር ዲዛይኑን አወጣ ካርታ ወጣ ከዛ ይሄ ካርታው ላይ እንደዚህ ያለ እንደዚህ ያነሰው በመድር ላይ ይግዛል ከዛ ዲዛይኑ ላይ ወንድና አደረገ ከዛ ዲዛይኑ ላይ ባረካቸው ነገሩን ሁሉ ከሰረካየው በኋላ እግዚአብሔርም ያደረገውን ሁሉ አየ እጅግም መልካም እኮ አይልም ምን ይያለን አሁን ደግሞ በጣም ተደሰተ ጩና በል አስደሰተኝ ማን ነበር የሚያስደስተው እለት ደስ አሰኘው ተመልከቱ ወይ ጉድ ፈላ አሁን አንድ አስደሳች ሰው ከሰማይ መጣ his name is Jesus መጣና ሲጠመቅ ይሄ አባቱ ሰማይን ከፈተ you know son በማንም ተደስቼ አላቀም ዛሬ ግን የልቤን ልተንፈስ የምወደው ልጅ በሱ that's why ኢየሱስ ሌላ ስሙ ጥበብ የሚባል ቫላ ካባሶቶ አራሜን በሉስ hey ከወጣው ስታንዳርድ ጋር ሳይሸራረፍ ጠብቃችሁ እንድትሄዱ የሚያደርጋችሁ ምንድነው ከወጣው ህግ ጋር ግራ ቀኝ ሳትል በመስመሩ ላይ እንድትሄድ የሚያደርግ ምን ይባላል ካኑ ኢማጂን እግዚአብሔር ብርሃን ይሁን ብሎ ሲያይ ብርሃን ሆነ ከዛስ ብርሃኑም ምን መሆን ጀመረ መደሰት ጀመረ ተወለት መደሰት በል ለደስታ ሩቅ ትመስላላችሁ መደሰት በል እስቲ
እስቲ እንደዚህ ብለ ሃ Can you imagine እግዚአብሔር በጣም ደስተኛ ሆኖ የመጀመሪያ ቀን ብርሃን ይሁን ስል ብርሃን ሆኖ ይሄን ያክል ከተደሰትኩ አለ ሁለተኛውም ቀን ላይ ሳምቲንግ አደረጋለሁ ለምን የእግዚአብሔር ደስታ ኃይል ነው ሰምታችሁኛል የእግዚአብሔር ደስታ አስደስተው ስለዚህ እግዚአብሔርን ወደ ማስደሰት ሲመጣ የእግዚአብሔር ደስታ ወዴት ያመራል ስለዚህ እግዚአብሔር ምን ማግኘት ጀመረ አይ ኢነርጂው ጨመረ ራሱ ውስጡ ምን ጨመረ ኢነርጂ ጨመረ and then he said I have energy now so what I will do the second day I will do the third day I will do the fourth day I will do the fifth day ብርሃናት በሰማይ ጠፈር ይሁኑ ዲኮሬሽን ሻንድሌር like this ከዛ ሁሉን ሲያይ ማለት ነው ዋው መልካም ነበረ ማን አስደሰተው wisdom ልንገራችሁ ቤት መስራት ይችላልላችሁ ቤታችሁን ግን ውስጥ ገብቶ ዋው የሚያስብል ነገር ያለው ሰው ምን አይነት ሰው ነው ጥበብ ያለው ሰው ነገሩን ቆርቆሮ ቀምሮ እያንዳንዷን ነገር በደንብ አድርጎ ምናምን አድርጎ ስታዩት ዲዛይን my god ምን አይነት ጆች ነው የሰሩት you will say wow so wisdom ነው ምን የሚያደርገው ደስተኛ የሚያደርገው I'm thinking so የሚያስደስት ማን ነው ስታንዳርድ የሚያስጠብቅ ማን ነው ማቬኖ ሸኒያ ሶፈራዲያቶ ስለዚህ ለሮሜ ሰዎች እግዚአብሔር ህግ ያወራ መጣ እግዚአብሔር ፍቃድ ያወራ መጣ ዘሎ ያወራ መጣ እንደዚሁ መጣ እነኔ ምንኛ ጎስቋላ ሰው ነኝ ወይኔ ለዚህ ለሞት ከተሰጠ ስጋ ማን ነው የሚያደርግ ይጮሃል ልጁ ይጮሃል ሌላ ህግ አለ ህይወት መንፈስ ህግ የሚባል ለስጋ ለመንፈስ ማለት ጀመረና ፋይናሊ ግን በክርስቶስ ኢየሱስ ለእግዚአብሔር ምስጋና ይሁን ለምን ሲባል ራይዝ ጥበብ አለ እግዚአብሔር የሚጠይቀኝ ስታንዳርድ ማሟላበት there is a wisdom there አሜን ነው የሚባለው አሜን now final ምን ነግራችሁ ናችሁ can I tell yes አይ ደክማችሁ that wisdom is called Sophia ha በሉ ከኔ ጋር ጆክ በሉ ለተጣርጉትና Sophia you know ፈረንጆች ሶፊያ የምትባልን ሴት ሶፊያ ብሎ እንደማያወሩ ብዙ ጊዜ they call ፊያ ነው የሚሉት ኢትዮጵያ አይባል ሶፊ ነው የሚባል ሶን ያወጣትና ምን ያደርጋሉ ፊያ now አንዳንድ የቃሉን ተጫውቱት ይላል አይደል just 1 minute ላጫውታችሁ 1 minute ዝግጁ ናችሁ ከኔ ጋር በል so fear you know what fear means it means to be bright fwa malet it means to be bright it means to be brilliant it means to be shining fear የሳይለም ካሉ በሩሲ ዘፊያ anointing አሌኮ ስታፌላኒያቶ አካባራ ባያሶቶ ቫሌ ኤንተ ብራሃቴ ፓሮሽ ታኮ ብዙ ሰው ሲያይ ፊታችሁ ላይ ያጣው ብርሃን ይመጣል አሜን ኤክራ አንድረ ኪስኮፍ ላሃቶ ባባራዲያ ኮስካ ቫላዲያ ሜይደ ኮንዳ ሪቪዲያቶ ፊታችሁን ያጨለመው ቱናይ ተገፎ ይሄዳል አይደ ከነቨሪ ሃይ ሴሌብሪ ሃቶ ለብራሃዲያ ማኮንጋ ማካሶቶ የነቃፊዎች ነቀፌታ ተነቀለ አክሮስ ተቨለኒ ማሩሽ ተቨለሃይ parasote